የሼክ ዛይድ መስጂድ የኢማራት ድንቅ ስጦታ ለዓለም። ጤና ይስጥልኝ። ዛሬ የኢማራት የፌዴራሉ ዋና መቀመጫ ከተማ የሆነችው አቡዳቢ ለዓለም ካበረከተቻቸው ድንቅ ነገሮች አንዱ የሆነውን የሼክ ዛይድ መስጂድ ለማየት ብቅ ብለናል። ይህ መስጂድ ከመካው መስጂድ አልሐራም፣ ከመዲናው መስጂድ አልናባዊና ምናልባትም ከኢራኑ ኢማም ሬዛ እና ከካራቹ ታላቁ ጀሚያ መስጂድ በመቀጠል በስፋትም በውበትም ተጠቃሽ መስጂድ ነው። የሼክ ዛይድ መስጂድ ሙሉ በሙሉ ተጠናቆ ወደ አገልግሎት የገባው እንደ አውሮፓውያኑ አቆጣጠር በ2007 ዓ.ም ሲሆን በጠቅላላው ወደ 2 ቢሊዮን ድርሃም ወጪ ተደርጎበታል። በተባበሩት አረብ ኤሚሬትስ መስራቹ አባትና ተወዳጁ ንጉሥ ሼክ ዛይድ መሪነትና የቅርብ ክትትል የተገነባው በኋላም በስማቸው የተሰየመው ይህ መስጂድ 82 ጉላቶች፣ ከ1000 በላይ ቋሚ አምዶች፣ በ24 ካራት ወርቅ የተለበጡ የመብራት ማንጠልጠያ ቻንዲሊየርስና የሌሎች ብዙ ድንቃድንቅ ሥራዎች ውጤት ነው። በአንድ ጊዜ ከ40,000 በላይ ሰዎችን ማስተናገድ የሚችለው ይህ ሰፊ መስጊድ በዓለም በትልቁ በእጅ የተሠራ ምንጣፍ የተጌጠ ወለል ባለቤት ነው። ለማነጻጸር ስፋቱ በአዲስ አበባ የኢድ ሶላት የሚደረግበትን የአዲስ አበባ ስታዲዮም ሜዳ 4 እጥፍ ያክላል እንደማለት። የሼክ ዛይድ መስጂድ ከዕለት ተዕለት የሙስሊም ሃይማኖታዊ አገልግሎቱ በተጨማሪ ሙስሊም ላልሆኑ ጎብኚዎች ክፍት ሲሆን ዓለምንም ክፍያ በኦንላይን ቡኪንግ ብቻ ተገኝተው ይህን የዓለማችንን ድንቅ ሥራ ማየትና መገረም ይቻላል። መስጂዱ ለአርብ ጁማ ጸሎት ለ3 ሰዓታት ብቻ ከመቋረጡ በስተቀር ሁል ጊዜ ከማለዳ 3 AM እስከ ምሽቱ 10 PM ለጎብኚዎች ክፍት ነው። እንደኔ ሐሳብ ግን ከተቻለ ጉብኝቶን በፀሐይ መጥለቂያ ሰዓታትና በምሽት እንዲያደርጉ እመክራለሁ። ጀንበር ስታጸገዝቅ የብርሃኗ ፍንጣቂ በእብነ በረዱ ላይ ሲንጸባረቅ ነፍስና ትንፋሽን የሚይዝ ድንቅ ውበት አለው። በተጨማሪም መስጂዱ በዘመናዊ ቴክኖሎጂ የታገዘ የጨረቃን ውደት የሚያስመስል የመብራት ብርሃን ስለተገጠመለት የሕንፃው ነጭ ቀለም ወደ ሰማያዊ ቀየርና በጨረቃ ውልደት ቀናት ከሚኖረው ደብዘዝ ያለ ብርሃን ዕለት እየተቀያየረ ጨረቃ ሙሉ በምትሆንበት ጊዜ ሙሉ በሙሉ ደማቅ አስደናቂ ብርሃን ይጎናጸፋል። አበቃው። ጤና ይስጥልኝ።